ሞዲዮ የፖሊስ ማሰልጠኛ ተቋም ክልሉ ከተዋቀረ ወዲህ ወደ ስራ የገባ የመጀመሪያው የፖሊስ ማሰልጠኛ ተቋም ሲሆን የመጀመሪያ ምልምል ሰልጣኞችን ተቀብሎ የጽንሰ ሐሳብና የተግባር ስልጠናዎችን በመስጠት ላይ ይገኛል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን ኮሚሽነር ዶክተር ካሳ እንደተናገሩት የክልሉን የፖሊስ ተቋም ለማዘመንና የሰራዊት አባላቱን ብቁ ለማድረግ እየተሰራ ነው። ክልላችን ከተመሰረተ ወደ 4 ዓመት አልፏል አስቆጥሯል። የፖሊስ ኃይል አዲስ ያለ መቀጠር ጋር ተያይዞ በኮሚሽን ደረጃ ከፍተኛ የኃይል እጥረት አጋጥሞናል። ይህንን ችግር ለመቅረፍ እንዲያስችል በክልል መንግስት ጋር በመነጋገር የክልል ጸጥታ ቢሮ ጋር በመነጋገር ምልምል ፖሊሶችን አስገብተን በሞዲዮ ማሰልጠኛ ስልጠና እንዲከታተል ያደረግን የምንገኘው ጥሩ የቀለም ትምህርቶችም ወደ ማጠናቀቅ ሂደት ላይ ነው የሚገኙት። የፖሊስ ማሰልጠኛ ተቋምን በመመስረትና በማጠናከር እንዲሁም የሰራዊት አባላትን አቅም በስልጠናዎችና በግንዛቤ ማስጨበጫ መርሃ ግብሮች በማዳበር ተቋሙ ለክልሉ ማደግ የሚያበረክተውን አስተዋጽኦ ለማጉላት እየተሰራ መሆኑን አስታውቀዋል። ይሄ ማሰልጠኛ በአንድ ወቅት አሰልጥኖ የሚያቆም ሳይሆን ቀጣይነት የሚኖር በትራፊክም በምርመራም ያለው ክህሎት ጋፖችን ለማረም እንዲቻል ተከታይነት ያለ ስልጠና የሚሰጥበት በተመሳሳይ ደግሞ እንደዚሁ በአድማ ብተናም በቪአይፒ ላይም አሁን ስራ ላይ ያሉትን ተከታይነት አጫጭር ስልጠና የሚሰጥበት ተቋሙን ይቀጥላል። በሞዲዮ ፖሊስ ማሰልጠኛ ተቋም የወታደራዊ ስልጠና ክፍል ኃላፊ ዋና ኢንስፔክተር አስደሳች አደመ በበኩላቸው በትምህርት ደረጃቸውና በስልጠና አቀባበል አቅማቸው የተሻሉ ሰልጣኞች ተመልምለው መግባታቸውን ገልጸዋል። ሰልጣኞቻችንን እኛው ራሳችንን ዞንና ወረዳ ወርደን መልምለን ያመጣናቸው አብዛኞቹ ሰልጣኞቻችን በትምህርት ደረጃቸው በጣም የተሻሉና ዲፕሎማና ዲግሪ ያላቸው ናቸው። ከመጡ በኋላ በእኛ ተቋም ውስጥ ያው የወሰዱት ስልጠናዎች አሉ። ወታደራዊ ስልጠና ነው የምንሰጠው። በወታደራዊ ስልጠና በጣም የተሻለ አቋም ያላቸው ናቸው። ወጣቶችም ናቸው። አካላቸው የዳበረ እንዲሆን ወንጀለኛን እንዴት መከላከል እንዳለባቸው እና ወንጀለኞችን እንዴት አራሮጦ መያዝ እንደሚችሉ አቅም እንዲፈጥሩ ጥሩ የወታደራዊ ስራዎችን አካል ብቃት ስራዎችን እያሰራን እንገኛለን። ለክልሉ የመጀመሪያ ምልምል ሰልጣኞች መሆናቸውን የተናገሩት ዋና ኢንስፔክተር አስደሳች እነኚህ ሰልጣኞች በሚቀጥሉት ጊዜያት የክልሉን የፖሊስ ሰራዊት አቅም እንደሚያጠናክሩ ነው የተናገሩት። ለረጅም ጊዜ የምልምል ስልጠና ሳይሰጥ ቆይቷል። የቀድሞ ደቡብ ክልል በነበረበት ጊዜ ነው ወታደራዊ ስልጠና ሲሰጥ የነበረው። ከዚህ በኋላ የመጀመሪያ ስልጠና ነው እየሰጠን ያለ ነው። እነዚህ የምናሰለጥናቸው ልጆች በእርግጠኝነት ለክልሉ ትልቅ አቅም ይሆናሉ ብዬ አስባለሁ። በኢትዮጵያ 7ኛው ጠቅላላ ምርጫ የሚደረግበት ዓመት እንደመሆኑ ይህንን ስራ ለማሳካትና ሌሎችንም ሀገራዊ ተልእኮዎችን በብቃት ለመወጣት የሚያስችሉ ፖሊሶችን ለማፍራት ይሰራል ብለዋል። ቀጣይ የሚመጣ ምርጫ አለ። ሌሎችም ግዳጆች ሊኖሩ ስለሚችሉ ለዚህ ግዳጅ ብቁ አድርገን ዝግጁ አድርገን ለማስመረቅ በጣም እየተጋን እየሰራን ነው ያለነው። የሚወጡ ሰልጣኞችም በጥሩ ሁኔታ ክልሉ በሚፈልገው ልክ ወንጀልን ተከላክሎ ወንጀል ተፈጽሞ ሲገኝ ደግሞ መርምሮ የተመረመረውን ደግሞ ለሚመለከተው ክፍል አሳልፎ በደንብ ጥሩ ስራ ይሰራሉ ብለን አስበን ነው ያስተማርን ያለነው። በትራፊክ ዘርፍም ቢሆን በጣም የተሻለ አቅም እንዲፈጥሩ በክፍልም ትምህርት እየሰጠን ነው። ሀገሪቷ አሁን ያለችበትን ሁኔታ ዓለምም አሁን ያለበትን ሁኔታ ልክ በደንብ አድርገን የብሔራዊ ጥቅማችንን ሊያስከብሩ በሚችሉ መልክ በጥሩ ስነ ምግባር በትምህርትም በአካልም የጠነከሩ አእምሮአቸው ብሩህ ልባቸው ሩህ እጃቸው ንጹህ የሆኑ ፖሊሶችን ነው ያሰለጠንን ያለ ነው። ከሰልጣኞቹ መካከል ያነጋገርናቸው በሙያዊ ስነ ምግባር ታንጸውና በአካላዊ ጥንካሬያቸው ብቁ ሆነው ወደ ስራ ለመግባት የሚያስችሉ ስልጠናዎች እየተሰጧቸው እንደሆነ ገልጸዋል። ምልምል ኮንስታብል ዮርዳኖስ ምስክር እባላለሁ። መጀመሪያ እዚህ ከገባን ቀን ጀምሮ መሰረታዊ የሆኑ ስልጠናዎችን ሰልጥነናል። በአካል ብቃት ስልጠና ራሳችንን በማጠንከር ሰውነታችንን በመገንባት እንዴት አድርገን ወንጀልን እንደምንከላከል ከዚህ ከወጣን በኋላ ወንጀልን ለመከላከል ያለንን አቋም ማዳበር አለብን። ሲቀጥል በጦር መሳሪያ መፍታት መቅጠም
አንዳንድ ግዳጆች ሊፈጠሩ ይችላሉ። በግዳጅ ወቅት እንዴት አድርገን ነው ግዳጅን የምንወጣው፣ እንዴት አድርጎ ሰራዊቱ ጦር መሳሪያ አጠቃቀም ይጠቃቀማል የሚሉ እሱን ጥሩ በሆነ ሁኔታ በመጨረሻ ደረጃ ላይ ደርሰናል። ምልምል ኮንስታብል ምራኪል ምትኩ እባላለሁ። ከሲቪል ህይወት ተላቀን ወደ ወታደራዊ ማህበረሰብ የፖሊስ ህይወትን እንድንጀምር ብለን ስንጀምር ከመስክ ጀምረናል። የክላስ ትምህርቶችም አሉ። መስክ ላይ ደግሞ ራስን የማብቃት ስራ ነበር። ጥንካሬ ይዘን እንድንወጣ የስፖርት የሰልፍና የመሰረታዊ የሆኑ ስልጠናዎችን በመቀበል ቆይተናል።